አላት ዩኒቨርሲቲ ቅድስት ማርያም በጥበብ ሸማ ጎልብተን ለዚህ ስለበቃን እኛ ምሩቃን ኩራት ይሰማናል ያንቺ ስለሆነ ኩራት ይሰማናል ያንቺ ስለሆነ የእውቀት ማዕከል የእድገት መሠረት የምርምር አምባ ጥበበ ሕይወት ድንቁርና ጠፍቶ ትምህርት እንዲስፋፋ ቅድስት ማርያም ተቋም አላት ብሩህ ተስፋ አላት ዩኒቨርሲቲ ቅድስት ማርያም በጥበብ ሸማ ጎልብተን ለዚህ ስለበቃን እኛ ክቡር ፕሮፌሰር በላይ ካሳ የኢትዮጵያ ሳይንስ አካዳሚ ፕሬዝዳንትና የአካዳሚው መስራች ፌሎ፣ በሐረማያ ዩኒቨርሲቲ ደግሞ የቀድሞ ፕሬዝዳንት፣ የዛሬው የምረቃ በዓል የክብር እንግዳችን ክቡር ዶክተር ወንዶሰን ታምራት የከፍተኛ ትምህርት ተባባሪ ፕሮፌሰር፣ የዓለም አቀፍ ዩኒቨርሲቲ ማህበር የቦርድ አባልና የቅድስት ማርያም ዩኒቨርሲቲ መስራች ፕሬዝዳንት፣ የተከበራችሁ የዩኒቨርሲቲው የሴኔት አባላት፣ ውድ እጩ ምሩቃን፣ የእጩ ምሩቃን ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ እንዲሁም የዩኒቨርሲቲው መምህራንና የአስተዳደር ሰራተኞች፣ ክቡራትና ክቡራን እንኳን ደህና መጣችሁ። ጀምሮ መጨረስ ብርቅ በሆነበት በዚህ ዘመን ተክታችሁ እዚህ ደረጃ ስለደረሳችሁ ለራሳችሁ አንድ ብታጨበጭቡ። የእናንተ ትጋት ደግሞ ድጋፍ ካላገኘ አስቸጋሪ ስለሆነ በግራና በቀኝ ለተቀመጡት ለቤተሰቦቻችሁ፣ ለወላጆቻችሁ አንዴ ለወላጅ ለቤተሰብ ቁጭ ተብሎ አይጨበጨብም። ስለዚህ አንዴ ተነስታችሁ ለወላጅ ቤተሰቦቻችሁ ታጨበጭቡላችሁ። በጣም አመሰግናለሁ። አረፍ አረፍ በሉ። የዕለቱን መርሃ ግብር ለማስጀመር የዩኒቨርሲቲው ኤግዜኪቲቭ ምክትል ፕሬዝዳንት የመክፈቻ ንግግር እንዲያደርጉልን ወደ መድረክ ጋብዛለሁ። አቶ ተድላ ኃይሌ። ክቡር ፕሮፌሰር በላይ ካሳ የኢትዮጵያ ሳይንስ አካዳሚ ፕሬዝዳንትና የአካዳሚው መስራች ፌሎ፣ የቀድሞ የሐረማያ ዩኒቨርሲቲ ፕሬዝዳንት፣ የዛሬው የምረቃ በዓል የክብር እንግዳ ክቡር ዶክተር ወንዶሰን ታምራት የከፍተኛ ትምህርት ተባባሪ ፕሮፌሰር፣ የዓለም አቀፍ ዩኒቨርሲቲዎች ማህበር የቦርድ አባልና የቅድስት ማርያም ዩኒቨርሲቲ መስራችና ፕሬዝዳንት፣ የተከበራችሁ የዩኒቨርሲቲው የሴኔት አባላት፣ ውድ እጩ ምሩቃን፣ የእጩ ምሩቃን ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ እንዲሁም የዩኒቨርሲቲው መምህራንና የአስተዳደር ሰራተኞች፣ ክቡራትና ክቡራን፣ በቅድሚያ ባለፉት ዓመታት በቅድመ ምረቃና በድህረ ምረቃ መርሃ ግብሮች በተለያዩ የትምህርት መስኮች ሲሰጡ የቆዩ ስልጠናዎችን በተሳካ ሁኔታ አጠናቃችሁ በዛሬው ዕለት ለምረቃ የቀረባችሁ ውድ እጩ ምሩቃን፣ እንዲሁም የእጩ ምሩቃን ጥረት ውጤታማ እንዲሆን ሁለገብ ድጋፍ ስታደርጉ የቆያችሁ የዩኒቨርሲቲያችን መምህራን፣ ድጋፍ ሰጪ ሰራተኞች እና የእጩ ምሩቃን ቤተሰቦች እንኳን ደስ አላችሁ። ውድ እጩ ምሩቃን እና የእጩ ምሩቃን ቤተሰቦች፣ የሰው ልጅ ለመኖር፣ ለመሻሻል፣ ለመለወጥና ለማደግ የማያቋርጡ በርካታ ፍላጎቶች አሉት። ይህን ተንተርሶ ቁሳዊ፣ መንፈሳዊ፣ ባህላዊና ሌሎች ፍላጎቶች ይሟሉ ዘንድ በግብዓትነትና በመሳሪያነት ከሚጠቀምባቸው አስፈላጊ ግብዓቶችና መሳሪያዎች ውስጥ አንዱ ትምህርትና ስልጠና ነው። እነዚህን ለማሟላት ከተግባር እየተማረ ይህንኑ ተግባር በሳይንሳዊ ንድፈ ሐሳብ እያበለጸገና የበለጸገውን ንድፈ ሐሳብ
መልሶ ለተሻለ ተግባር እያዋለ አሁን ካለበት ደረጃ ደርሷል። የዛሬው የእውቀት ክህሎትና ዝንባሌ እድገትና የሳይንስ ቴክኖሎጂ ስርጸት በዚህ የተግባር ንድፈ ሐሳብና ተግባር መደጋገፍ በልጽጎ የመጣ ነው። ይህንን መስተጋብርና ትስስር ጠንቅቀው የተረዱ አገሮች ንድፈ ሐሳብና ተግባር ተቀናጅተው ለሚሰጡባቸው የትምህርትና ስልጠና ተቋማት ግንባታና አገልግሎት ልዩ ትኩረት በመስጠታቸው እድገታቸውና የምጣኔ ሀብት ብልጽግናቸው የላቀ ሆነዋል። ለትምህርትና ሳይንስና ቴክኖሎጂ አናሳ ትኩረትና ግምት የሰጡ አገሮች አሁንም ድረስ በታዳጊነት ስም በኋላ ቀርነት ምድብ ውስጥ ይገኛሉ። አገራችን ኢትዮጵያ የብዙ ምዕተ ዓመታት ባለታሪክና ጥንታዊ ሀገር ብትሆንም በዘመናዊ ትምህርት ተደራሽነት ረገድ ያላት ውሱን እድገት ከኋላዋ ተነስተው ነፃነታቸውን የተጎናጸፉ ሀገሮች ጭምር በስልጣኔና በኢኮኖሚያዊ እድገት ተሽለው እንዲገኙ ሆነዋል። ይህ ገጽታ ተለውጦ የላቀ እድገት እንዲመዘገብ ትምህርትና ስልጠና፣ ጥናትና ምርምር እንዲሁም የነዚህ ውጤት የሆነው ሳይንስና ቴክኖሎጂ ልዩ ትኩረት ተሰጥቷቸው መስፋፋት ይገባቸዋል። በዚህም በኩል የፐብሊክ ዩኒቨርሲቲዎች መስፋፋት እንደተጠበቀ የግል ተቋማት ከተደራሽነት አኳያ ያበረከቱት አስተዋጽኦ ጉልህ ሆኖ ይታያል። ቅድስት ማርያም ዩኒቨርሲቲ በዚሁ እሳቤና ግንዛቤ ላይ የተመሰረተ የትምህርትና ስልጠና፣ የጥናትና ምርምርና ስርጸት፣ የማህበረሰብ አገልግሎት፣ የእውቀትና ቴክኖሎጂ ሽግግር ተልእኮውን ይዞ በመስራት ላይ ይገኛል። በዚህም መሰረት ባለፉት 26 ዓመታት በርካታ ባለሙያዎችን አስተምሮና አሰልጥኖ በማውጣት ምሩቃን አገራችንን፣ ህዝባችንን እና ተቋሞቻቸውን በታማኝነት እንዲያገለግሉ የማብቃት ስራውን እየተወጣ ይገኛል። ውድ የእጩ ምሩቃን ቤተሰቦች ያለፉትን ዓመታት ውጤታማ ስራዎች መሰረት አድርጎ በቀጠለው የዩኒቨርሲቲያችን የትምህርትና ስልጠና አገልግሎት በዛሬው ምረቃ በዓል በድህረ ምረቃና በቅድመ ምረቃ መርሃ ግብሮች በተለያዩ ፕሮግራሞች ሲማሩ የቆዩ በዩኒቨርሲቲው መመዘኛዎች ትምህርታቸውን ያጠናቀቁ 136 የድህረ ምረቃ 192 የመደበኛና ተከታታይ ትምህርት የቅድመ ምረቃ በድምሩ 328 ተመራቂዎች በዛሬው ቀን ለምረቃ አቅርበዋል። ከጾታ ስብጥር አንጻር ሲታይ ከድህረ ምረቃ መርሃ ግብር ምሩቃን ውስጥ 44.9% ወንዶች 55.1% ሴቶች ሲሆኑ ከቅድመ ምረቃ መርሃ ግብር መደበኛ ምሩቃን ውስጥ 109.56.8% ወንዶች 43.2% ሴቶች ናቸው። ይህ አሃዝ የሴት ተማሪዎችን ምሩቃን ተሳትፎ በድህረ ምረቃ ደረጃ እያደገ መምጣቱን አመላካችና በአገር አቀፍ ደረጃ ከተቀመጠው የመዳረሻ እርከን አንጻር ሲታይ ዩኒቨርሲቲያችን የላቀ ውጤት ማስመዝገቡን ማሳያ ከመሆን ባሻገር ወደፊትም ይበልጥ ትኩረት ሰጥተን እንድንሰራ የሚያበረታታ ሆኗል። በዚህ አጋጣሚ በዛሬው ዕለት የቅድመ ምረቃ እጩ ተመራቂዎች በቁጥር ከወትሮ አንሰው የተገኙት በዚህ ዓመት ባመዘጋገባቸው ወቅት ምክንያት በየካቲት ወር ከ1000 በላይ ምሩቃን የምረቃ በዓላቸውን በማክበራቸው መሆኑን ማስታወስ እወዳለሁ። ከጾታ አኳያ በዩኒቨርሲቲያችን ካለው አጠቃላይ ስብጥር ሴቶች ብልጫ ያላቸው መሆኑን ግንዛቤ ውስጥ ሊገባ ይገባል። ውድ እጩ ምሩቃን እናንተም ለዛሬው የምረቃ ቀን ለማብቃት ባለፉት ዓመታት የተሰራው ስራ እንደተጠበቀ ሆኖ ዩኒቨርሲቲያችን ከትምህርት ሚኒስቴር በተሰጠው መመሪያ መሰረት የቅድመ ምረቃ መርሃ ግብር እጩ ምሩቃንን በብቃት መስኮች ኮምፒተንሲ ኤሪያስ አሰልጥኖ ለአገር አቀፉ መውጫ ፈተና ብቁ ለማድረግ በተደራጀና በተቀዳጀ ሁኔታ የማብቃት ስራ አከናውነዋል። በዚህ ረገድ በዚህ ዓመት በየካቲትና በሰኔ ወር በተሰጡት የመውጫ ፈተናዎች በጥቅሉ 71% ምሩቃን ማሳለፍ ችለዋል። በመሆኑም ጥረታችሁ እንዲሰምር ላደረጉት ቤተሰቦቻችሁ እንዲሁም የዩኒቨርሲቲው መምህራን፣ ሰራተኞችና የአመራር አካላት ከፍተኛ ምስጋናዬን አቀርባለሁ።
እዚህ ላይ መጠቀስ የሚኖርበት በርካታ ተማሪዎቻችን ለስራ ልምምድ በወጡባቸው የክረምት ወራት የግል ድርጅቶች በጸባያቸውና በስራቸው በመርካት ስራቸውን እንዲቀጥሉ ሲያደርጉ፣ ሌሎች ደግሞ በግላቸው በተንቀሳቃሽ ስማርት ስልክ በሚባለው አማካይነት የሚከወኑ ሙያዊ የገቢ ማስገኛ ዘዴዎች በመጠቀም ራሳቸውን ችለው ቤተሰቦቻቸውን የሚረዱ በርካታ በትምህርት ላይ ያሉና በዛሬው እጩ ምሩቃን መካከልም የሚገኙ መኖራቸው የተለመደ የሆነ መጥቷል። በመሰረቱ የዩኒቨርሲቲ ትምህርት አስፈላጊነት የጠለቀ አስተሳሰብን ለማዳበርና የየዕለት ክንዋኔዎች ከብዙ አቅጣጫ በመመዘን ጥቅምና ጉዳታቸውን በአመክንዮ የመረዳት ችሎታን ከፍ ለማድረግ ነው። ይህም የሚሳካው በክፍል ውስጥ ትምህርት ብቻ ሳይሆን ከክፍል ውጪ ከሌሎች ጋራ በሚደረጉ መስተጋብሮችና የንባብ ባህልን አጠንክሮ በማዳበር ነው። በተማሪዎች መካከል የሚኖር የውጤት ልዩነት ጠለቅ ያለ ንባብን ከማዳበርና ካለማዳበር የሚመጣ ሊሆን እንደሚችል እሙን ነው። ውድ እጩ ምሩቃን፣ ዩኒቨርሲቲያችን በሚያካሂደው የቅድመ ምረቃና የድህረ ምረቃ ትምህርት በትጋት ሰርታችሁ ለዛሬው ዕለት የደረሳችሁ በመሆኑ በሙያዊ ዕውቀት ክህሎትና ባህሪያዊ ለውጥ ለሌሎች ጥሩ ተምሳሌት እንደምትሆኑ ተስፋ ተጥሎባችኋል። ይህ አርአያነት እውን የሚሆነው ሙያዊ ዕውቀታችሁንና ክህሎቶቻችሁን በተግባር ላይ ስታውሉትና አገራችን በተለይ በአሁኑ ወቅት የምትፈልገውን የእኩልነት፣ የወንድማማችነት፣ የአንድነት፣ የመከባበር፣ ተቻችሎ የመኖር፣ የመተሳሰብና የፍቅር ስሜት አጠንክራችሁ በመገንባት የላቀ እድገት ላይ እንድትደርስ በሚደረገው ጥረት የበኩላችሁን ሚና ስትወጡ ነው። ይህንን ለማሳካት ከናንተ የሚጠበቀው ጽኑ አገራዊ ፍቅር፣ አዎንታዊና የእኩልነት አመለካከት፣ መደማመጥ፣ ቅንነት፣ በጎ ሐሳቢነት፣ ታታሪነት፣ ከፍተኛ የሥራ ተነሳሽነትና ፍላጎት ነው። በዚህ ረገድም ትምህርታችሁ በእውቀትና በተሞክሮ ዳብሮ እንዲወጣ በብርታት በምትሰሩበት ወቅት ራዕያችሁ ብሩህ፣ ተልኳችሁም ስኬታማ ይሆናል። ይህ ከግል ጥረትና ከቡድን ሥራ ጋር ሲቀናጅ ደግሞ ውጤቱ ልፋታችሁንና ጥረታችሁን የሚያካክስ ይሆናልና ቅንነትንና ጥረትን የተግባር መነሻችሁና መመሪያችሁ እንደምታደርጉ ተስፋ ተጥሎባችኋል። በመጨረሻም እጩ ምሩቃን ለዛሬዋ ዕለት እንድትበቁ ያላሰለሰ ጥረት ሲያደርጉ ለቆዩት ለዩኒቨርሲቲው መምህራንና የአስተዳደር ሰራተኞች እንዲሁም ቤተሰቦቻችሁ በድጋሚ ምስጋናዬን እያቀረብኩ መጪው ጊዜ የሰላም፣ የደስታ፣ የጤናና የስኬት እንዲሆንላችሁ ያለኝን ልባዊ ምኞት በዩኒቨርሲቲው ማህበረሰብና በራሴ ስም እገልጻለሁ። አመሰግናለሁ። የዩኒቨርሲቲውን ኤግዜኪቲቭ ምክትል ፕሬዝዳንት አቶ ተድላ ሄሌን አመሰግናለሁ። ከዚህ በመቀጠል የዩኒቨርሲቲው ቺፍ ሬጅስትራር አቶ ሶሎሞን በቀለ እጩ ምሩቃንን እንዲመርቁና ከየትምህርት ክፍል የደረጃ ብልጫ ላገኙ ምሩቃን ልዩ ሰርቲፊኬት እንዲሰጡ የዩኒቨርሲቲው ኤግዜኪቲቭ ምክትል ፕሬዝዳንትን እንዲጋብዟቸው ከዚህ በመቀጠል ቀጥላለሁ። ጋብዛለሁ። ክቡር ፕሮፌሰር በላይ ካሳ የኢትዮጵያ ሳይንስ አካዳሚ ፕሬዝዳንትና የአካዳሚው መስራች ፌሎ፣ የዕለቱ የክብር እንግዳ፣ ውድ እጩ ምሩቃን፣ የእጩ ምሩቃን ቤተሰቦች፣ ጥሪ የተደረገላችሁ እንግዶች፣ እንዲሁም የዩኒቨርሲቲው መምህራንና ሰራተኞች፣ ክቡራትና ክቡራን፣ በዛሬው ዕለት እጩ ምሩቃንን እንዲመርቁልንና በውጤታቸው ብልጫ ላገኙ የዩኒቨርሲቲው ምሩቃን ልዩ ሰርቲፊኬት እንዲሰጡልን የክብር እንግዳውን እንዲጋብዟቸው የዩኒቨርሲቲውን ኤግዜኪቲቭ ምክትል ፕሬዝዳንት አቶ ተድላ ሄሌን እጋብዛለሁ። ክቡር ፕሮፌሰር በላይ ካሳ የኢትዮጵያ ሳይንስ አካዳሚ ፕሬዝዳንትና የአካዳሚው መስራች ፌሎ፣ የቀድሞ ሀሮማያ ዩኒቨርሲቲ ፕሬዝዳንት፣ ባለፉት ዓመታት በተለያዩ የትምህርት ዘርፎች ሰልጥነው ውጤታቸው ለዩኒቨርሲቲው ሬጅስትራር ቀርቦ በዩኒቨርሲቲው ሴኔት ተመርምሮና ጸድቆ በዛሬው ዕለት ለምረቃ የተዘጋጁትን እጩ ምሩቃን እንዲመርቁልንና ከፍተኛ ውጤት ላስመዘገቡ ተማሪዎች የተዘጋጀላቸው ልዩ ሰርቲፊኬት እንዲሰጡልን በትህትና እጠይቃለሁ።
ከዚህ ቀጥሎ ተገቢውን መስፈርት አሟልተው ውጤታቸው በዩኒቨርሲቲው ሬጅስትራር ተመርምሮና በዩኒቨርሲቲው ሰኔት ጸድቆ ለምረቃ የቀረቡትን እጩ ምሩቃን የየትምህርት ክፍሉ ኃላፊዎች እንዲያቀርቡ ጠይቃለሁ። በመደበኛ ትምህርት የቅድመ ምረቃ መርሃ ግብር በተለያዩ የትምህርት መስኮች የሰለጠኑ እጩ ምሩቃንን አቶ መስፍን ፈንታዬ ያቀርቡልናል። በዚህ የምረቃ በዓል ከቅድመ ምረቃ በመደበኛ ፕሮግራም በተለያዩ የትምህርት ክፍሎች ተገቢውን መስፈርት አሟልተው ትምህርታቸውን ያጠናቀቁ ምሩቃን 97 ሲሆኑ ከነዚህም 56 ወንዶችና 41 ሴቶች ናቸው። እጩ ምሩቃን ከተቀመጣችሁበት እንድትነሱ በማክበር እጠይቃለሁ። እጩ ምሩቃን መመረቃችሁን ለማመልከት መነሳነሳችሁን ከቀኝ ወደ ግራ እንድታዞሩ እጠይቃለሁ። አመሰግናለሁ። ምሩቃን መቀመጥ ትችላላችሁ። ከዚህ ቀጥሎ ከቅድመ ምረቃ መደበኛ ፕሮግራም በላቀ ውጤት የተመረቁ ምሩቃንን ስም እጠራለሁ። ምሩቃን ወደ መድረክ በመምጣት የተዘጋጀላችሁን የከፍተኛ ውጤት ማረጋገጫ ሰርቲፊኬት ከክብር እንግዳው እንድትቀበሉ እጠይቃለሁ። ከአካውንቲንግ እና ፋይናንስ ትምህርት ክፍል 3.77 በማምጣት እጅግ ከፍተኛ ማዕረግ ኢየሩሳሌም ጎሹ ዘውዴ፣ ከዚሁ የትምህርት ክፍል 3.45 በማምጣት በማዕረግ ዮሐንስ በለጠ ጉግሳ፣ ሶስት ነጥብ 33 በማምጣት በማዕረግ ቃል ኪዳን ሙሉጌታ ፍቅሬ፣ 3.25 በማምጣት በማዕረግ ሀዊ ተክሉ መኮንን። ከኮምፒውተር ሳይንስ ትምህርት ክፍል 3.84 በማምጣት እጅግ ከፍተኛ ማዕረግ ፈይሰል ሱልጣን ኡመር። ከዚሁ የትምህርት ክፍል ከኮምፒውተር ሳይንስ 3.51 በማምጣት በከፍተኛ ማዕረግ ሮቤል አስቻለው ኃይሌ። ከማርኬቲንግ ማኔጅመንት ትምህርት ክፍል 3.74 በማምጣት በከፍተኛ ማዕረግ ኑሐሚን ትዕግስቱ ዋጆ። ከማርኬቲንግ እንዲሁ 3.54 በማምጣት በከፍተኛ ማዕረግ ሃናን ሰማ ጀማል። ከማርኬቲንግ 3.37 ዓመት በማምጣት በማዕረግ ፈይሰል ኃይሉ ለጋሽ። ከማኔጅመንት ትምህርት ክፍል 3.275 በማምጣት በማዕረግ ሚካኤል ደረጀ አሰፋ። በርቀት ትምህርት የቅድመና ድህረ ምረቃ መርሃ ግብር በተለያዩ የትምህርት መስኮች የሰለጠኑ እጩ ምሩቃንን የኮሌጁ ዲን ዶክተር መኮንን ታደሰ ያቀርቡልናል። በዚህ የምረቃ በዓል ከቅድመ ምረቃ የርቀት ትምህርት ኮሌጅ በተለያዩ የትምህርት ክፍሎች ተገቢውን መስፈርት አሟልተው ትምህርታቸውን ያጠናቀቁ ምሩቃን 95 ሲሆኑ ከነዚህም 53ቱ ወንዶች እና 42ቱ ሴቶች ናቸው።
እጩ ምሩቃን ከተቀመጣችሁበት እንድትነሱ ጠይቃለሁ። ከዚህ ቀጥሎ ከኮሌጁ በላቀ ውጤት የተመረቁ ምሩቃንን ስም እጠራለሁ። ምሩቃን ወደ መድረኩ በመውጣት የተዘጋጀላችሁን የከፍተኛ ውጤት ማረጋገጫ ሰርተፍኬት ከክብር እንግዳው እንድትቀበሉ ጠይቃለሁ። 3.77 እጅግ ከፍተኛ ማዕረግ የድል ወርቅ ፍስሐ መንግስቱ፣ 3.66 ከፍተኛ ማዕረግ ሜሮን አስፋው ሚካኤል፣ 3.58 ከፍተኛ ማዕረግ ቤተልሔም ብርሃን አለሙ፣ 3.36 በማዕረግ እሱ ባለው ዓለማዊን ያካል፣ 3.31 በማዕረግ ራሄል ክንዴ በቀለ፣ 3.30 በማዕረግ አብዱሰመድ አህመድ መሐመድ፣ 3.29 በማዕረግ ብርቱካን ብርሃን ግደታ፣ 3.28 በማዕረግ የበላይ ሰማኝ አምባው፣ 3.27 በማዕረግ ሙሉ ሀብት ተሾመ አስረስ። አመሰግናለሁ። በመቀጠል በዚህ የምረቃ ፕሮግራም ከኢንተርናሽናል ፕሮግራሞች ወይም ከዓለም አቀፍ ፕሮግራሞች ተገቢውን መስፈርት አሟልተው በርቀት ትምህርት መርሃ ግብር ከኢንዲራ ጋንዲ ናሽናል ኦፕን ዩኒቨርሲቲ ትምህርታቸውን ያጠናቀቁ ምሩቃን በማስተር ኦፍ ኮመርስ አንድ ተማሪ፣ በማስተር ኦፍ አርትስ ኢን ሶሻል ወርክ አንድ ተማሪ፣ በማስተር ኦፍ አርትስ ኢን ሶሲዮሎጂ 4 ተማሪና በማስተር ኦፍ አርትስ ኢን ፖለቲካል ሳይንስ አንድ ተማሪዎች ሲሆኑ በድምሩ 7 ተማሪዎች ናቸው። እጩ ምሩቃን ከተቀመጣችሁበት እንድትነሱ ጠይቃለሁ። ምሩቃን በየተሰማራችሁበት የስልጠና መስክ የሚጠበቅባችሁን መስፈርት አሟልታችሁ ለዚህ ልዩ የምረቃ ቀን በመድረሳችሁ የተሰማንን ደስታ በዩኒቨርሲቲው ማህበረሰብ ስም ስገልጽ ላቅ ያለ ኩራት ይሰማኛል። በድጋሚ እንኳን ደስ አላችሁ። ምሩቃን መቀመጥ ትችላላችሁ። ከዚህ ቀጥሎ ምሩቃንን ወደ መድረኩ በመውጣት የተዘጋጀላችሁን የምርቃት ማረጋገጫ ከክብር እንግዳው እንድትቀበሉ ጠይቃለሁ። ደመላሽ ኃይሉ ሀብተ ገብርኤል ከማስተር ኦፍ ኮመርስ፣ ገብርኤል ተረፈ ወዲዳ ከማስተር ኦፍ አርትስ ኢን ሶሲዮሎጂ፣ አዲያም ሰገድ አጥናፉ ሞክሪያ ማስተር ኦፍ አርትስ ኢን ሶሲዮሎጂ፣ ኤልዛቤት ተስፋዬ ታደሰ ማስተር ኦፍ አርትስ ኢን ሶሻል ወርክ፣ ምህረት ግርማ ጌታቸው ማስተር ኦፍ አርትስ ኢን ፖለቲካል ሳይንስ፣ ጋሻዬ ታፈረ ታዬ ማስተር ኦፍ አርትስ ኢን ሶሲዮሎጂ፣ ልዑል ዮሴፍ ማሞ ማስተር ኦፍ አርትስ ኢን ሶሲዮሎጂ። በመደበኛ ትምህርት የድህረ ምረቃ መርሃ ግብር እጩ ምሩቃንን የቢዝነስና ልማት ኢንስቲትዩት ዲን ዶክተር ሞሲሳ ቀጀላ ያቀርቡልናል። በዚህ የምረቃ በዓል በድህረ ምረቃ ፕሮግራሞች በቢዝነስና ልማት ጥናት ኢንስቲትዩት፣ በኢንፎርማቲክ ፋክልቲ፣ በኳሊቲ እና ፕሮዳክቲቪቲ ማኔጅመንት ትምህርት ተገቢውን መስፈርት አሟልቶ በመደበኛ መርሃ ግብር ትምህርታቸውን ያጠናቀቁ ምሩቃን በማስተርስ ኦፍ ቢዝነስ አድሚኒስትሬሽን 61፣ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን አካውንቲንግ ኤንድ ፋይናንስ 7፣ በማስተርስ ኦፍ አርትስ በማርኬቲንግ ማኔጅመንት 16፣ በማስተርስ ኦፍ አርት በፕሮጀክት ማኔጅመንት 28፣ በማስተርስ ኦፍ አርት በዴቨሎፕመንት ኢኮኖሚክስ 5፣ በማስተርስ ኦፍ አርት በዴቨሎፕመንት ማኔጅመንት 1፣
በማስተርስ ኦፍ አርትስ በሶሻል ወርክ 7፣ በማስተርስ ኦፍ ኮምፒውተር ሳይንስ 2፣ በማስተርስ ኦፍ ኳሊቲ ኤንድ ፕሮዳክቲቪቲ ማኔጅመንት 2። በአጠቃላይ 129 ተማሪዎች እጩ ምሩቃን ናቸው። እጩ ምሩቃን ከተቀመጣችሁበት እንድትነሱ ጠይቃለሁ። ምሩቃን በየተሰማራችሁበት የስልጠና መስክ የሚጠበቅባችሁን መስፈርት አሟልታችሁ ለዚህ ልዩ የምረቃ ቀን በመድረሳችሁ የተሰማንን ደስታ በዩኒቨርሲቲ ማህበረሰብ ስም ሲገልጽ ላቅ ያለ ደስታ ይሰማኛል። በድጋሚ እንኳን ደስ አላችሁ። ምሩቃን መቀመጥ ትችላላችሁ። ከየትምህርት ክፍሎቻቸው የላቀ ውጤት ያመጡ ምሩቃን ወደ መድረክ ወጥተው የተዘጋጀላቸውን ሰርቲፊኬት ከክብር እንግዳ እንዲቀበሉ ጠይቃለሁ። ቤተልሔም መክብብ ወልደ ሐዋርያት ከአካውንቲንግ ኤንድ ፋይናንስ፣ ሃይማኖት አዲስ ጥላሁን ከአካውንቲንግ ኤንድ ፋይናንስ፣ ሁናቸው ያለው ድንበሩ ቢዝነስ አድሚኒስትሬሽን ከአካውንቲንግ ኤንድ ፋይናንስ፣ አማኑኤል አብነት ድንበሩ ከቢዝነስ አድሚኒስትሬሽን፣ አሸናፊ ተክሎ ገብረስላሴ ከቢዝነስ አድሚኒስትሬሽን፣ ብሌን መንግስቱ መላኩ ከቢዝነስ አድሚኒስትሬሽን፣ ዳንኤል ሽፈራው ለማ ከቢዝነስ አድሚኒስትሬሽን፣ እለኒ ገብረስላሴ ገብረ እግዚአብሔር ከቢዝነስ አድሚኒስትሬሽን፣ ፋጡማ ሰይድ አህመድ ከቢዝነስ አድሚኒስትሬሽን፣ ቅድስት አለማየሁ አኖታ ከቢዝነስ አድሚኒስትሬሽን፣ መላኩ ባርጌ እውነቱ ከቢዝነስ አድሚኒስትሬሽን፣ ቅድስት መሰሉ ባርጌ እውነቱ ከቢዝነስ አድሚኒስትሬሽን፣ ምህረት ታደለ አለማየሁ ከቢዝነስ አድሚኒስትሬሽን፣ ሚኪያስ ተፈራ ይጨነቁ ከቢዝነስ አድሚኒስትሬሽን፣ ሮቤል አሰፋ ስንታየው ከቢዝነስ አድሚኒስትሬሽን፣ ብርሃኑ ገብሩ ወልደ ገብርኤል ከዴቨሎፕመንት ኢኮኖሚክስ፣ ዳዊት ምህረቱ አስማረ ከዴቨሎፕመንት ኢኮኖሚክስ፣ ፋሲል ተስፋዬ ዘውዴ ከዴቨሎፕመንት ኢኮኖሚክስ፣ ታደለ ብዙአየሁ አበበ ከዴቨሎፕመንት ኢኮኖሚክስ፣ በጸሎት ወርቁ ከበደ ማርኬቲንግ ማኔጅመንት፣ ዳንኤል ገብረዋድ ገብሩ ከማርኬቲንግ ማኔጅመንት፣ ራሄል ሲሳይ የማነ ባህሪያዊ ካሳይ ማርኬቲንግ ማኔጅመንት፣ አንዱ አምላክ ግርማ ዘገየ ከፕሮጀክት ማኔጅመንት፣ ቤተልሔም አማሃ ኃይሌ ከፕሮጀክት ማኔጅመንት፣ ፎዚያ ፈድሉ ኑሪ ከፕሮጀክት ማኔጅመንት፣ ማቲያስ ሙሉጌታ ዳኛው ከፕሮጀክት ማኔጅመንት፣ ቤዛዊት ሽፈራው ድረስ ከሶሻል ወርክ፣ አመሰግናለሁ። ሃይማኖት አዲስ ጥላሁን፣ ሁነኛው ያለው፣ ቅድስት ነጋ፣ ሉሲ አልፌሮ፣ ዝናሽ ይልማ፣ አብዱልከሪም ነስሩ፣ አበባ በቀለ፣ አማኑኤል አብነት፣ አመንቲ ደረጀ፣ አመንቲ ወርቁ፣ አርሴና
ሽመክት፣ አሸናፊ ተክሉ፣ አሰፋ ኃይሌ፣ ብርሃኑ አዱኛ፣ ቤተልሔም ዘለቀ፣ በእውቀቱ ነጋሪ፣ ብርቱካን ታደሰ፣ ብሌን መንግስቱ፣ ዳንኤል ሽፈራው፣ ኤደን ቂጣው፣ ኤደን ወርቁ፣ እጅጋየሁ በቀለ፣ እሌኒ ገብረስላሴ፣ ኢየሩሳሌም መኮንን፣ ኢየሩሳሌም ምትኩ፣ ፋጡማ ሰይድ፣ ፌቨን ሰለሞን። የሺ ሀሳብ አንገኝ፣ የአዲዲያ ይግረም፣ ዮናታን ምህረት መሃሪ፣ እሼቱ አኖስ፣ ፍቅርተ ተስፋዬ፣ ብርሃኑ ገብሩ፣ ዳዊት ምህረት፣ ፋሲል ተስፋ፣ መቅደላዊት አወቀ፣ ታደለ ብዙዬ፣ ጸጋዬ ኢሳያስ፣ አቤል ተስፋዬ፣ በጸሎት ወርቁ፣ ዳንኤል ገብሩ፣ ከአሌብ ጥበቡ፣ ሊዲያ ደበበ፣ ምንተስኖት አዱኛ፣ መሳፍንት መለስ፣ ሚካኤል ተዘራ፣ ምህረት ተሰማ፣ ኦመር በሺር፣ ራሄል ሲሳይ፣ ሰላማዊት ታደሰ፣ ጸጋኔሽ ገብረ እግዚአብሔር፣ ወርቅነ ተፈራ፣ የማነ ባህራይ፣ ዮሐንስ ሰላሜ፣ አብይ ጌታቸው፣ አማኑኤል እንዳለ፣ አንዱ አምላክ ግርማ፣ በትሩ ደሚሴ፣ በቀለ አሻግሬ፣ ቤተልሔም አማሃ፣ ብዙአየሁ ስጦታው፣ ደረጀ ተጫኔ። ዲያና ይልማ፣ ኤርሚያስ ሽመልስ፣ እውነቱ ዘውዴ፣ ኢየሩሳሌም ደረጀ፣ ፍቅሩ ይበልጣል፣ ፎዚያ ፈድሉ፣ ገላን በቀለ፣ ሀና ደረጀ፣ ሄለን ብርሃኑ፣ ሩቤል ፋሲል፣ ማርታ አለማየሁ፣ መሀሪ ፋጥማታ፣ ማቲያስ ሙሉጌታ፣ ማቲያስ ታሸ፣ መቅደላዊት ሱፋ፣ መቅደላዊት ስመኝ፣ ሰላማዊት ወርቅነ፣ ሰላማዊት ደሚሴ፣ ሰናይት ደሚሴ፣ ሱራፌል ዘሪሁን፣ ስዩም ማሞ፣ መሐሌት ብርሃኑ፣ ወንዶሰን አማረ፣ አማን አወል፣ አማርያ ሳይለስላሴ፣ ቤዛዊት ሽፈራው፣ ማህደር ጸጋ ብርሃን፣ ነጃት ዩሱፍ፣ ስንዱ ወርቁ፣ ቴድሮስ ፋሲል፣ አብነት ፊሊሞን።
በጣም እናመሰግናለን የዕለቱን የክብር እንግዳና የሴኔት አባላት። አሁን ወደ ወንበራችሁ እንድትመለሱ ከታላቅ አክብሮት ጋር ጠይቃለሁ። እስካሁን እጩ ምሩቃን ስንል ነበረ። ካሁን በኋላ ምሩቃን እንኳን ደስ ያላችሁ። እንኳን ደስ ያላችሁ ወላጆችም፣ ምሩቃንም፣ መምህራንም እንኳን ለዚህ ቀን አደረሳችሁ። የሙዚቃ እረፍት እናደርግና ወደ መጨረሻው ፕሮግራሞቻችን እንከተላለን። አሁን ከወዳጆቻችሁ ጋር እየተዝናናችሁ ሙዚቃዎቹን ማዳመጥ፣ ፎቶ መነሳት ትችላላችሁ። ከቦታችሁ ግን ብዙ አትራቁ። በጣም አመሰግናለሁ። አብረን እንዳለን አንዴ እንድታረጋግጡልኝ ምሩቃን ለቤተሰቦቻችሁ እስቲ አንዴ ደመቅ አድርጋችሁ አጨብጭቡላችሁ። ከዚህ በመቀጠል ደግሞ ለመምህራኖቻችሁ በጣም ደመቅ ያለውን ደግሞ ለራሳችሁ። ከዚህ በመቀጠል የዩኒቨርሲቲው ኤግዜኪቲቭ ምክትል ፕሬዚደንት የክብር እንግዳው ለምሩቃን የመዝጊያ ንግግር እንዲያደርጉ ይጋብዙልናል። የኤግዜኪቲቭ ምክትል ፕሬዚደንቱን ግን ወደ መድረክ ከመጥራቴ በፊት ከታላቅ አክብሮት ጋር በጣም አጠር ባለ መልኩ የዕለቱን የክብር እንግዳችንን የፕሮፌሰር በላይ ካሳን አጭር ፕሮፋይል እንዳቀርብ ፍቀዱልኝ። ፕሮፌሰር በላይ ካሳ የተመሰከረላቸው የቀለም ትምህርትና በተለይ በመማር ማስተማር፣ በምርምር፣ በአመራር የላቁ መሪ ናቸው። ፕሮፌሰር በላይ በአፕላይድ ኢኮኖሚክስ የሶስተኛ ዲግሪያቸውን ከሶሻል ሳይንስስ ዩኒቨርሲቲ ኦፍ ጎንቤል ፈረንሳይ ወስደዋል።
ፕሮፌሰር በላይ በአግሪካልቸራል ኢኮኖሚክስ ሙሉ ፕሮፌሰር ሲሆኑ በነበሩበት በሐሮማያ ዩኒቨርሲቲ በአካዳሚክ እና ሪሰርች ማኔጅመንት የተለያዩ ቦታዎች ላይ አገልግለዋል። በዩኒቨርሲቲው ከዩኒቨርሲቲው ሬጅስትራርነት፣ አካዳሚክ ኤንድ ሪሰርች ቫይስ ፕሬዝዳንትነት በመቀጠልም በፕሬዝዳንትነት አገልግለዋል። ፕሮፌሰር በላይ በኦገስት 2021 በፓን አፍሪካን ዩኒቨርሲቲስ ቫይስ ቻንስለር ሆነው አገልግለዋል። በተለይ ፕሮፌሰር በላይን ልዩ ከሚያደርጋቸው ነገሮች መካከል ከ130 በላይ ጆርናሎችን፣ አርቲክሎችን፣ የመጽሐፍ ምዕራፎችን፣ የሪሰርች እና ኮንሰልተንሲ ሪፖርቶችን አቅርበዋል። በአካዳሚው ዘርፍ ላለ ሰው እንዲህ አይነት ህይወት ያለው ሰው የእውነት የሚያስቀና ነው። ከ130 በላይ ጆርናሎችን ከማውጣታቸውም ባለፈ ለ18 የሶስተኛ ዲግሪ ተማሪዎች ሱፐርቫይዘር በመሆን ለ38 የኤምኤስሲ ተማሪዎች ሱፐርቫይዘር በመሆን አገልግለዋል። ከመማር ማስተማሩ ባለፈ በአሁኑ ወቅት በኢትዮጵያ ሳይንስ አካዳሚ ፕሬዝዳንት ሆነው ያገለግላሉ። በዚህም ውስጥ የአካዳሚክ ሳይንሱ መስራች ፌሎውም ናቸው። ፕሮፌሰር በላይም ከትምህርት ዓለም ወጣ ብለን ስናያቸው ያላቸውም ስነ ምግባር ትንሽ የሚያስደስት ልብም የሚሞላ ነው። ለ4 አስርት ዓመት 1 ዓመት የጎደለው በትዳር አብረዋቸው ካሉት ከወይዘሮ ሜላት 4 ልጆች አፍርተዋል። ከ4ቱ ልጆች ደግሞ አንደኛዋ የእሳቸውን እግር ተከትላ በመምህርነት በአዲስ አበባ ዩኒቨርሲቲ ታገለግል ነበረ። በአሁኑ ሰዓት ከሀገር ውስጥ ባትኖርም በሕክምናው ዘርፍ አሉ ከሚባሉት መምህራን መካከል ነበረች። ፕሮፌሰር በላይ በቅርብ ለሚያውቋቸው ተጫዋች፣ ግልጽ፣ አንደበተ ርቱዓን ናቸው ይባላሉ። በተለይ በአካዳሚክ ሳይንስስ አካባቢ የሚያውቋቸው ሰዎች ደግሞ ከሳቸው ጋር ማውራት፣ መጫወት፣ የህይወት ተሞክሮ መውሰድ በጣም ከሚያስደስታቸውም ነገር ነው። ይህንን ካልኩ በኋላ የዩኒቨርሲቲውን ኤግዜኪቲቭ ቫይስ ፕሬዚደንት እኚህን አንደበተ ርቱዕ በኢትዮጵያ አካዳሚክ ሳይንስስ ፕሬዚደንት እና የአካዳሚው መስራች ፌሎ የሆኑትን ፕሮፌሰር በላይ ካሳን ወደ መድረክ እንዲጋብዙልኝ በአክብሮት ጠይቃለሁ። ክቡር ፕሮፌሰር በላይ ካሳ የኢትዮጵያ ሳይንስ አካዳሚ ፕሬዝዳንትና የአካዳሚው መስራች ፌሎ፣ የቀድሞ ሐረማያ ዩኒቨርሲቲ ፕሬዝዳንት፣ ባለፉት ዓመታት በተለያዩ የትምህርት ዘርፎች ሰልጥነው ውጤታቸው ለዩኒቨርሲቲው ሬጅስትራር ቀርቦ በዩኒቨርሲቲው ሴኔት ተመርምሮና ጸድቆ በዛሬው ዕለት ለተመረቁት ምሩቃን ንግግር እንዲያደርጉልንና የህይወት የሥራ መመሪያ እንዲሰጡልን በማክበር እጠይቃለሁ። ክቡር ዶክተር ወንደሰን ታምራት የቅድስት ማርያም ዩኒቨርሲቲ ፕሬዝዳንት፣ የተከበራችሁ የዩኒቨርሲቲው ምክትል ፕሬዝዳንቶች፣ የተከበራችሁ የሴኔት አባላት፣ የዩኒቨርሲቲው ኃላፊዎች፣ መምህራንና ሰራተኞች፣ የተመራቂዎች ወላጆችና ቤተሰብ አባላት፣ ጥሪ የተደረገላችሁ እንግዶች፣ የዕለቱ ተመራቂዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በዛሬ ምረቃ በዓል ላይ በክብር እንግድነት በመጋበዜ የተሰማኝን ታላቅ ደስታ ለመግለጽ እወዳለሁ።
ከፍተኛ ትምህርት የሀገራችንን ገጽታ ለመቀየርና ሕዝባችንንም ከድህነት አረንቋ ለማውጣት አይነተኛው መሳሪያ መሆኑን ካደጉት ሀገሮች ተሞክሮ እና ታሪክ መረዳት ይቻላል። ይህን እውነታ ከግምት ውስጥ በማስገባት በሀገራችን ውስጥ ባለፉት 3 አስርት ዓመታት የከፍተኛ ትምህርት ማስፋፋትና የቅበና አቅም በማሳደግ ረገድ መጠነ ሰፊ ስራ ተሰርቷል። በዚህም ረገድ ከዛሬ 30 ዓመታት በፊት 2 ብቻ የነበረው የዩኒቨርሲቲዎች ቁጥር በአሁኑ ጊዜ ከ50 በላይ የደረሰ ሲሆን በተመሳሳይ ሁኔታ በአገሪቱ ውስጥ በከፍተኛ ትምህርት ተቋማት ትምህርታቸውን የሚከታተሉ ተማሪዎች ቁጥር ወደ 800 ሺህ ይጠጋል። ከዚህ ቁጥር ውስጥ የመንግስታዊ ያልሆኑ የከፍተኛ ትምህርት ተቋማት 1/3 ያህሉን ተማሪዎች በማስተማር ላይ ናቸው። እዚህ ላይ ማስተዋል የሚገባን ጉዳይ በሀገራችን ውስጥ በአሁኑ ጊዜ በከፍተኛ ትምህርት ተቋማት ትምህርታቸውን በመከታተል ላይ ያሉት ተማሪዎች ቁጥር ከሀገራችን የሕዝብ ቁጥር ጋር ሲታይ በጣም አነስተኛ መሆኑን ነው። በሌላ አነጋገር ከ18 እስከ 23 ዓመት በሚገኘው ዕድሜ ክልል ውስጥ ከሚገኙት ኢትዮጵያውያን መካከል በ2017 ዓመተ ምህረት የከፍተኛ ትምህርት በመከታተል ላይ የነበሩት 7.7 በመቶ ብቻ ሲሆኑ የአፍሪካ አማካይ 10 በመቶ ሲሆን የዓለም አማካይ ደግሞ 40 በመቶ ነው። እንግዲህ ይህ የሚያሳየን ነገር ምንድነው? አገራችን ውስጥ ከፍተኛ ትምህርት መከታተል የነበረባቸው ሰዎች እድሉን ባለማግኘታቸው የአፍሪካን አማካይ እንኳ 10 በመቶውን መድረስ አልቻልንም ማለት ነው። ስለዚህ የበለጠ ስራ መስራት አለብን። አገራችን የሰለጠነ የሰው ኃይል ፍላጎት ከህዝባችን ብዛትና የከፍተኛ ትምህርት ከሚፈልገው የህብረተሰብ ክፍል አንጻር ሲታይ በጣም አነስተኛ ነው። በዚህ ረገድ በሀገራችን ውስጥ የከፍተኛ ትምህርትን ከማስፋፋትና የበለጠ ተደራሽ ከማድረግ አኳያ ገና ብዙ ተጨማሪ ስራ ይጠብቀናል። ይሄን የምልበት ምክንያት ምንድነው? ዝም ብሎ ከሰዎች ጋር በምንነጋገርበት ጊዜ የዩኒቨርሲቲዎች ቁጥር በዝቷል፣ ብዙ ዩኒቨርሲቲዎች አሉ የሚል ነገር ይነሳል። ግን ትምህርት ተደራሽ ሆኖ የከፍተኛ ትምህርት ማግኘት ያለባቸውን ሰዎች እስካሁን ድረስ ገና አልደረስንም እና ይሄ በጣም የተሳሳተ አባባል መሆኑንም ለማስመር ነው። እዚህ ላይ ሊሰመርበት የሚገባው ጉዳይ በሀገራችን ውስጥ በአሁኑ ጊዜ እየታየ ያለውን እና ወደፊት በከፍተኛ ደረጃ እንደሚያድግ የሚጠበቀውን የከፍተኛ ትምህርት ፍላጎት በበቂ ሁኔታና ጥራት ባለው መንገድ ለማሟላት አሁን ያሉት የመንግስትና የግል ከፍተኛ ትምህርት ተቋማት በቂ አለመሆናቸውን ነው። የሀገራችን እድገት በእውቀትና ሳይንሳዊ በሆነ መንገድ ለመምራት ተጨማሪ የትምህርት የምርምርና የስልጠና ተቋማትን መክፈትና ያሉትንም ማጠናከር እንዲሁም መደገፍ ጊዜ የማይሰጠው ተግባር ሊሆን ይገባል። በዚህ ረገድ በመንግስት በኩል አስቻይ ፖሊሲዎችን ማውጣትና የከፍተኛ ትምህርት ዘርፍ ሳቢ በመሆን በከፍተኛ ደረጃ የሰለጠኑና ብቃት ያላቸው ምሁራንን የያዘ እንዲሆን ማድረግ ያስፈልጋል። በተመሳሳይ ሁኔታ የግል ከፍተኛ ትምህርት ተቋማት የሀገሪቱን የተማረ የሰው ኃይል ፍላጎት በማሟላት በኩል እውነተኛ ጋር መሆናቸው ታውቆ ተልዕኳቸውን በአመርቂ ሁኔታ እንዲወጡ ተገቢ የፖሊሲ ድጋፍ ሊደረግላቸው ይገባል። መንግስት በከፍተኛ ትምህርት መስክ ለተሰማሩ የመንግስትም ይሁን የግል ተቋማት በጥራትና በውጤታማነት ላይ የተመሰረተ የፖሊሲ ድጋፍ በሚያደርግበት ጊዜ ተልዕኳቸውን በአግባቡ የማይወጡና ጥራት ያለው ትምህርት የማይሰጡ እንዲሁም ደረጃውን የጠበቀና ዓለም አቀፍ መስፈርቶችን የማያሟላ ምርምር የማያካሂዱ ተቋማት በሂደት ከዘርፉ እንደሚወጡ እሙን ነው። ዋናው ጉዳይ የሀገርን ተጠቃሚነት ማዕከል ያደረገ ግልጽ በውጤት ላይ የተመሰረተና ከአድሎ ነፃ የሆነ የፖሊሲ ማዕቀፍ ማስቀመጥና ለተግባራዊነቱም በቁርጠኝነት መስራት ነው። ውድ ዕለቱ ተመራቂዎች፣ ሁላችሁም እንደምትገነዘቡት የከፍተኛ ትምህርት የተማሪዎችን የማሰብና የማገናዘብ ችሎታ እንደሚያዳብርና በራሳቸው የሚተማመኑ በአስተሳሰብ የበሰሉና ብቃት ያላቸውን ባለሙያዎች ለማፍራት የሚረዳና እያንዳንዳችን ለጋራ ሀገራችን እድገትና ብልጽግና
በየሙያችን ጠንክረን ለመስራት መሰረት የምንጥልበት የጋራም ራዕይ የምንተልምበት መድረክ ነው። እዚህ ላይ ሊጠቀስ የሚገባው ጉዳይ በሀገራችን በከፍተኛ ትምህርት ተቋማት ውስጥ ትምህርታቸውን የሚከታተሉ ሰዎች ቁጥር እጅግ በጣም አነስተኛ በመሆኑ የተማረ የሰው ኃይል እጥረትን በሁሉም የኢኮኖሚ መስኮች ጎልቶ የሚታይ መሰረታዊ ችግር ስለሆነ አገራችን ከኛ ከተማርነው ባለሙያዎች በጣም ብዙ ትጠብቃለች። በዚህ ረገድ የዛሬ ምሩቃን የሀገራችንን እድገት ለማፋጠንና ገጽታዋንም ለመቀየር ጠንክራችሁ መስራት ይጠበቅባችኋል። ውድ የዕለቱ ተመራቂዎች፣ በዚህ መልካም አጋጣሚ ትምህርታችሁን በተገቢ ሁኔታ እንድትከታተሉ በእውቀት ታንጻችሁ ራሳችሁን ችላችሁ ለወላጆቻችሁና ለዘመዶቻችሁ ከዚህም አልፎ ለሀገራችሁ አለኝታ እንድትሆኑ በችሎታችሁ በመተማመን ዛሬ ለደረሳችሁበት ደረጃ እንድትበቁ ሁኔታዎችን ላሟሉላችሁና አጋጣሚዎችን ለፈጠሩላችሁ ለቅድስት ማርያም ዩኒቨርሲቲ አመራሮች፣ መምህራንና ሰራተኞች እንዲሁም ለወላጆቻችሁና ለዘመዶቻችሁ ምስጋና ለመግለጽ እጅ እንድትነሱ በትህትና እጠይቃለሁ። ስታጨበጭቡ ነው እንጂ እጅ ስትነሱ አላየሁም። እሺ፣ ውድ የዕለቱ ተመራቂዎች፣ የሚቀጥለው የህይወታችሁ ዘመን ለራሳችሁ በምታስቀምጡት የስኬት ትርጉም መሰረት ስኬታማ ነኝ ብላችሁ ደስተኞች ሆናችሁ ለቤተሰቦቻችሁ አለኝታ በመሆን አገራችሁን ካለችበት የእድገት አረንቋ በማውጣት ሰላም የሰፈነባት ለማድረግ የምትበቁ ዜጎች እንድትሆኑ እመኛለሁ። በመጨረሻም የተመራቂዎች ወላጆች፣ የዩኒቨርሲቲው ኃላፊዎች፣ መምህራንና ሰራተኞች የልጆቻችሁን ፍሬ ለማየት በመብቃታችሁ እንኳን ደስ አላችሁ እላለሁ። አመሰግናለሁ። አንድ ማሳሰቢያ ሰጠዋችሁ ስለነበረ እሱን እንድትተገብሩ ነው። ወዳጆቻችሁ ወደ ተቀመጡበት ትዞሩና እጅ ትነሳላችሁ በአግባቡ። በጣም አመሰግናለሁ። በተሰማራችሁበት ቦታ ሁሉ የመፍትሄ ሰዎች እንድትሆኑ፣ ጠያቂ ሰዎች እንድትሆኑ ካቃለሁ ይልቅ ብዙ ማወቅ እንደሚጠበቅባችሁ በማሰብ ራሳችሁን የምታረቁ ሰዎች እንድትሆኑ እመኝላችኋለሁ። በየቤታችሁም ክፉ አይድረስባችሁ። ዛሬ የደስታችሁ ቀን ነውና በሙሉ ደስታችሁን ከወዳጆቻችሁ ጋር ታሳልፉ ዘንድ ምኞታችን ነው። አሁን የዕለቱን መጨረሻዊ መርሃ ግብር የሚሆነው የክብር እንግዳውን ፕሮፌሰር በላይን በማጀብ የሴኔት አባላት ከዚህ አዳራሽ ሲወጡ ቆመን አክብረንና ጨበጭበን እንሸኛቸዋለን። የሴኔት አባላትና የክብር እንግዳው እዛ ደረጃው ጋር ይጠብቋችኋል። አብራችሁ የፎቶ መርሃ ግብር መነሳት ትችላላችሁ። አሁን ሁላችሁም ከየወንበሮቻችሁ እንድትነሱ ጠይቃችኋለሁ። ከታላቅ አክብሮት ጋር እግዚአብሔር ያክብርልን። መልካም ቀን ይሆንላችሁ። የዕለቱ ፕሮግራም በዚህ ተጠናቋል።